እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ የ12ኛ ክፍል ኢኮኖሚክስ ዩኒት 4 የሚቀጥለውን ፓርት ፊስካል ፖሊሲ እንመለከታለን። ከዚህ በፊት በነበረው ሌሰን ታይፕስ ኦፍ ማክሮ ኢኮኖሚክ ፖሊሲዎችን አይተናል። በዚህም ክላሲፋይ ስናደርጋቸው ፊስካል ፖሊሲ፣ ሞኔታሪ ፖሊሲ፣ ኢንካም ኦር ዌጅ ፖሊሲ እና ፎሬን ኤክስቼንጅ ፖሊሲ ብለን ከፍለናቸዋል። እነዚህን ከፍለን ካየናቸው እያንዳንዳቸውን እንመለከታለን። የመጀመሪያው ፊስካል ፖሊሲ Fiscal policy is the expenditure and revenue ወይንም tax policy of government to achieve the desired objective። በፍሪ ማርኬት ኢኮኖሚ ሲስተም ማንኛውም ግለሰብ እንደፈለገ ጣልቃ እየገባ ኢኮኖሚውን ስለሚሰራ ማክሲመም ፕሮዳክት ሲመረት የመንግስት ጣልቃ ገብነት ኢኮኖሚውን ከማስተካከል አኳያ ኢኮኖሚው አንኤምፕሎይመንት ካመጣበት ፉል ኢምፕሎይመንት ከመጣበት ኢንፍሌሽን ከመጣ ዴፍሌሽን ከመጣ የሚያስተካክልበት የገቨርንመንት መሳሪያዎች ኤክስፔንዲቸርንና ሬቨኒውን በመጠቀም የሚፈልገውን ኦብጀክቲቭ የሚያሳካበት ፖሊሲ ማለት ነው። This fiscal policy is managed by federal government to influence real GDP, increase or decrease GDP, real GDP, based on the use of these two tools. ኤክስፔንዲቸርንና ሬቨኒውን ብቻ በመጠቀም መንግስት ኢኮኖሚክ አክቲቪቲውን ሲያስተካክል ፊስካል ፖሊሲ እንለዋለን። መንግስት እነዚህን ፊስካል ፖሊሲ አፕላይ ሲያደርግ የሚጠቀማቸው ቱሎች አሉ። ቅድም ያልናቸው የመጀመሪያው ሬቨኒው the major source of government revenue in the world economy is taxation. ዳይሬክት ታክስ ሊሆን ይችላል፣ ኢንዳይሬክት ታክስ ሊሆን ይችላል። ታክስን መጨመርና መቀነስ የሚችለው መንግስት ነው። ታክስን በመጨመርና በመቀነስ ኢኮኖሚውን ኮንትሮል ማድረግ ሲችል that is one of the tool for fiscal policy. Direct or indirect taxes that affect consumer disposable income. Disposable income is equal to consumption ወይንም ለሴቪንግ የምናውለው ነው ያልነው። ፐርሰናል ታክስን በመጨመር በመቀነስ ኮንትሪቢዩሽንስ ፎር ሶሻል ኢንሹራንስስ፣ ታክስስ ኦን ፕሮዳክሽን ኦር ኢምፖርትስ፣ ኮርፖሬት ታክስስ፣ ግራንትስ ኢን ኤድስ፣ እነዚህን ነገሮች በመጨመርና በመቀነስ መንግስት እንደ መሳሪያ ይጠቀምበታል። ሁለተኛው ገቨርንመንት ስፔንዲንግ፣ የመንግስት ዓላማ የተሰበሰበ ህብረተሰቡን ደስታ መጠበቅ ነው። በምን ምክንያት ገቨርንመንት ስፔንድ ያደርጋል? ትራንስፈር ፔመንት ያመጣል። ገቨርንመንት ስፔንዲንግ በምን ያወጣል? ፍሮም ኮንስትራክሽን ኦፍ ሮድ፣ ኮንስትራክሽን ኦፍ ስኩል፣ ትራንስፈር ፔመንት፣ አንኢምፕሎይመንት ኢንሹራንስ መስጠት የሚችል መንግስት ከሆነ ስራ እስከምታገኙ ደሞዝ ቢከፈላችሁ ማለት ነው። ተመልከቱ። ግራንትስ ኢን ኤድ፣ ነት ኢንተረስት ፔመንት፣ መንግስት ከሚበደረውና ከሚያበድረው የሚገኙ ኢንተረስቶችን በመጠቀም የሚወጡ ወጪዎች በመንግስት በኩል ገቨርንመንት ስፔንዲንግ። ስለዚህ መንግስት ስንት መሳሪያ አለው? ታክሴሽንና ገቨርንመንት ስፔንዲንግን በመጠቀም ኢኮኖሚውን በሪሲሽን በዚች በዲፕሬሽን በትረፍ ወይንም ደግሞ ፒክም ሲሆን ችግር ነው። ቢኮዝ ፒክ ሲሆን ኢንፍሌሽን ይፈጠራል። የሰው ልጅ ፍላጎት እዚህ ደርሷል። ሰፕላይ ግድ አቅርቦት ግን እዚህ ቆሟል። ይህ ጋፕ ዛት ኢዝ ናውን አስ ኢንፍሌሽነሪ ጋፕ ይባላል። ከረጅም ጊዜ ከቆየ ይህ ጋፕ ዛት ሊድስ ቱ ኢንፍሌሽን፣ በፍላጎትና በአቅርቦት መካከል ያለው ጋፕ እየሰፋ ሲመጣ ኢንፍሌሽን ይፈጠራል። ስለዚህ በገቨርንመንት ስፔንዲንግንና ታክሴሽንን በመጠቀም መንግስት ሁለት መሳሪያዎችን በመጠቀም ኢኮኖሚውን ማስተካከል ይችላል ማለት ነው። ይህንን ካልነ ታይፕስ ኦፍ ፊስካል ፖሊሲዎች እነማን ናቸው? ማስፋት ስንፈልግ ኢኮኖሚው ወድቆ ተመልከቱ። ኢኮኖሚው በወደቀ ጊዜ የምንወስደው በዚህ ጊዜ ኢኮኖሚው ዲፕሬሽን ላይ ትረፍ ላይ በደረሰ ጊዜ ማነቃቃት አለበት። በዛ ጊዜ የሚወሰድ ፖሊሲ ኤክስፓንሽነሪ ፊስካል ፖሊሲ ይባላል። ኢኮኖሚው ከፍተኛ ደረጃ በደረሰ ጊዜና ለተለያዩ አይነት ችግሮች ለምሳሌ ኢንፍሌሽን እንዳልነው ፉል ኢምፕሎይመንት ላይ ኢንፍሌሽን ይፈጠራል። ለምን? ሁሉም ተቀጥሯል፣ ስራ ላይ ነው፣ አቅርቦት ባለበት ቆሟል። ሁሉም ስራ ላይ ከሆነ ፍላጎቱ ሃይ ይሆናል፣ አቅርቦት ግን ባለበት ቆሟል። ያ ጋፕ ኢንፍሌሽን ይፈጥራል። ኢንፍሌሽንን ለመቆጣጠር ኮንትራክሽነሪ ፊስካል ፖሊሲ ይወስዳል ማለት ነው። እነዚህን ሁለት ታይፖች እንመልከታቸው። የመጀመሪያው ኤክስፓንሽነሪ ፊስካል ፖሊሲ። ኤክስፓንሽነሪ ፊስካል ፖሊሲ ኢዝ ዩዝድ ዱሪንግ ሪሲሽን ወይም ዴፊሽንት ዲማንድ። ተመልከቱ፣ ይህ ቢዝነስ ሳይክል ነው። በቢዝነስ ሳይክል ሁሉን ነገር ስለሚገልጽልን ነው። በዚህ ታይም ኢኮኖሚ ወድቋል፣ ትረፍ ወይንም ደግሞ ዴፕሬሽን ይባላል። በዚህ ታይም አንኤምፕሎይመንት ኢዝ ሃይስት። አንኤምፕሎይመንት ሃይስት ነው ማለት ፍላጎት ዲማንድ ኢዝ ሎስት፣
ዲማንድ ዲፊሽንት ባለበት ጊዜ የሚወሰድ ፖሊሲ ኤክስፓንሽን ማስፋት ስሙ ይናገራል። በዚህ ጊዜ ሁለት መሳሪያዎች አሉት፣ ታክስና ኤክስፔንዲቸር። ምን ያርጋቸው? በቃ ይህ ነው መልሱ። ሜጀር ኢንስትሩመንትስ ፎር ዚስ ኤክስፓንሽነሪ ፊስካል ፖሊሲስ አር ኤክስፔንዲቸር ኤንድ ሬቨኒው። ሬቨኒው ታክስ ነው፣ ኤክስፔንዲቸር ገቨርንመንት ኤክስፔንዲቸር ስፔንዲንግ ነው። ምን ያርግ? ኢኮኖሚው ከወደቀ መንግስት ምን ያድርግ? ኢንክሪዝ ኤክስፔንዲቸር፣ ትምህርት ቤት ይገንባ፣ ኢንክሪዝ ኤክስፔንዲቸሩን ይጨምር። ኢንክሪዝ ኤክስፔንዲቸር ሲጨምር መንገድ ስራ ሲያሰፋ፣ ትምህርት ቤት ሲያሰፋ የሚቀጠረው ሰው ምን እየሆነ ይመጣል? እየጨመረ። ፍላጎት ምን እየሆነ ይመጣል? እየጨመረ፣ እየተንሰራራ ይመጣል፣ እያደገ ይመጣል። ቢዝነሱ ላይ ያለው አካል ቢዝነሱን እንዲያሰፋ ታክስ ምን ይሁንለት? ሬዲዩስ ታክስስ፣ መንግስት ታክስ ይቀንስ። ታክስ ከቀነሰ በተቀነሰለት መጠን ገቢው ጨምሯል፣ በገቢው መሰረት ኢኮኖሚውን ያስፋ። ስለዚህ ዱሪንግ ኤክስፓንሽነሪ ፊስካል ፖሊሲ ዘ ገቨርንመንት ዚስ ቱልስ ቴክን ዱሪንግ ዘ ፔሪድስ ኦፍ ዋት ሪፊሽን ኦር ዲፊሽንት ዲማንድ ኢኮኖሚው አክቲቪቲ ሎውስት በሆነበት ጊዜ ምን እናደርጋለን? ኢንክሪዝ ኤክስፔንዲቸር ኤንድ ዲክሪዝ ታክስ ሬት። ዓላማችን መንግስት ወጪ ሲያወጣ ኢኮኖሚው ላይ ገንዘብ የለም፣ ስራ አጥ በዝቷል፣ ፍላጎት የለም፣ ሱቆች ተዘግተዋል፣ ፋክተሪዎች ተዘግተዋል። ዴፍሌሽን ነው። ፍላጎት ከሌለን ኢንፍሌሽን ሳይሆን ዲፍሌሽን ይመጣል። በዚህ ሰዓት መንግስት ዓላማው ይህንን የፈጸመበት ዋና ዓላማ ፑት ሞር መኒ ኢን ዘ ሃንድ ኦፍ ዘ ፒፕል ቱ ቡስት አግሪጌት ዲማንድ፣ አግሪጌት ዲማንድን እንዲጨምር ስራ ይከፍትለታል፣ ቢዝነሶችን ይከፍታል። ስለዚህ ኢንክሪዝ ኤክስፔንዲቸር ኤንድ ሬዲዩስ ታክስስ were taken by the government for expansionary phases for the economy። በተቃራኒው የኤክስፓንሽነሪ ተቃራኒ ኢኮኖሚክ አክቲቪቲ ሃይስት ሌቭል ሲሆንም ችግር ይገጥመናል። ሉክ እዚህ ቦታ ሲደርስ ኢኮኖሚክ አክቲቪቲ it is known as a period of prosperity ይባላል። የብልጽግና ወቅት ነው። ፉል ኢምፕሎይመንት ነው። በደላላ ከአንድ ፋክተሪ ወደ ሌላ ፋክተሪ ትሄዳላችሁ እንጂ ሜዳ ላይ ሰው የለም። በቃ ይሄ ማለት ነው ፉል ኢምፕሎይመንት ማለት። አንኢምፕሎይመንት የለም። ዜር ኢዝ ፉል ኢምፕሎይመንት ነው ያለው። ፉል ኢምፕሎይመንት ነው እዚህ ቦታ ያለው። ቢዝነሶች ስትራግል ያደርጋሉ ሰራተኛ ለማግኘት፣ ግን ከአንድ ፋብሪካ ወጥቶ ወደ ሌላ ፋብሪካ አዲሽናል የሚጨምሩት ነገር የለም። ሌላ ቦታ ላይ የተውትን እዚህኛው መታ ያመርቱታል። ስለዚህ ሰፕላይ ኢዝ ኮንስታንት። ከአንድ ቦታ ወደ ሌላ ቦታ በደላላ ሰራተኞችን ስንወስድ የምንከፍላቸው ገንዘብ እየጨመረ ይመጣል፣ እየጨመረ ይመጣል። ዛት ሚንስ እየጨመረ ሲመጣ ኢንካማቸው ዲማንዳቸው ምን ይሆናል? ኢንክሪዝ። በዚች በዲማንድ እና በሰፕላይ መካከል ያለችው ጋፕ ዛት ሊድስ ቱ ኢንፍሌሽነሪ ጋፕ የምትባለው ይችናት። ከወር በላይና ከዛ በላይ ለተከታታይ ጊዜ ጭማሪው ከቀጠለ ዚስ ኢንፍሌሽነሪ ጋፕ ሊድስ ቱ ኢንፍሌሽን። ኢንፍሌሽን ሲመጣ በፉል ኢምፕሎይመንት ጊዜ መቀነስ አለብኝ ሲል ኮንትራክሽነሪ ፊስካል ፖሊሲ ይወሰዳል። ዩዝድ ዱሪንግ ኢንፍሌሽን ኦር ኤክሰስ ዲማንድ። ኦቨርሂቲንግ ማለት ኢንክሪዚንግ ፕራይስ ወይንም ኢንፍሌሽን ማለት ነው። ኮንትራክት ለማድረግ ኢኮኖሚውን ለመቀነስ ይሄው ዲማንድ ወደ ሌፍት ዋርድ ሽፍት እኮ ነው የሚያደርገው። እንዲቀንስ አግሪጌት ዲማንድ እንዲቀንስ ምን ያርግ መንግስት? ሁለት መሳሪያዎች አሉት አሁንም ኤክስፔንዲቸር እና ሬቨኒው። ፍላጎት እንዲቀንስ አይደል? መንግስት ኤክስፔንዲቸርን ዲክሪዝ ያድርግ። ትምህርት ቤት ካለ ይዘጋ። መንገድ ስራ ካለው ፕሮጀክት ያቆመው። ባቆመው ልክ ሰራተኞች አንኢምፕሎይድ ይሆናሉ። ሰው ሰልችቶ ነጋዴው ቢዝነስ ፐርሰኑ ከቢዝነሱ እንዲወጣ ታክስ ሲጨምርበት ቢዝነሱን እየዘጋ ይመጣል። ቢዝነስ ሲዘጋ ሰው ከፉል ኢምፕሎይመንት ወደ ምን ይመጣል? ወደ አንኢምፕሎይመንት ይመጣል። ወደ አንኢምፕሎይመንት ሲመጣ ዲማንድ በራሱ ጊዜ ምን እየሆነ ይመጣል? እየቀነሰ። ዲማንድ ሲቀንስ ዋጋ በራሱ ጊዜ እየቀነሰ ይመጣል። ፈላጊ ስታጣ ናግዘይ ነው የሚልህ። ዚስ አር ዘ ቱ ዌይስ to make correction for economic activity። የዚህኛው ዓላማ የኮንትራክሽነሪ reduce purchasing power ወይንም shift aggregate demand to the left። ተመልከቱ፣ ወደ ግራ እንዲቀየር ፍላጎታችን እንዲቀንስ። ስለዚህ ኮንትራክሽነሪ ፊስካል ፖሊሲ በኢንፍሌሽን ኤክሰስ ዲማንድ በሚሆን ጊዜ የሚወሰድ፣ ኮንትራክሽነሪ በኢንፍሌሽን ሲመጣ፣ ኤክስፓንሽነሪ ደግሞ በተቃራኒው ኢኮኖሚው ሲወድቅ ለማሻሻል የምንወስዳቸው ፊስካል ፖሊሲዎች። በሁለቱም ግን መርሳት የሌለባቸው ጉዳዮች ሁለት ዋና ቱሎች ኤክስፔንዲቸር እና ሬቨኒው ይባላሉ። ይህንን ሌሰን ከማጠቃለላችን በፊት ሪቪው ኩዌሽንስ እንፍራ። ዋት አር ዘ ቱ ሜይን ቱልስ ኦፍ ፊስካል ፖሊሲ? እዚህ የተዘረዘሩት ጠቅላላ ቱሎች ናቸው። የተጠየቃችሁትን ጥያቄ ተመልከቱት። ቱ ሜይን ቱልስ ኦፍ ፊስካል ፖሊሲ። ፊስካል ነው ያለው። ፊስካል ፖሊሲ ኢዝ ቴክን ባይ
ተመልከቱ ቴክን ባይ ዘ ገቨርንመንት ኢትሰልፍ መንግስት ነው የሚወስደው ሌላ አካል አይደለም። መንግስት ደግሞ ስንት ቱሎች አይተናል። ኤክስፔንዲቸር ኤንድ ሬቨኒው እንፈልጋቸው። ኢንተረስት ሬት ኤንድ ኦሞ ኦፕን ማርኬት ኦፕሬሽን። ኦፕን ማርኬት ኦፕሬሽን ማለት ቦንዶችን መግዛትና መሸጥ የናሽናል ባንክ ስራ ነው ይሄ። ኤክስቼንጅ ሬት ኤንድ ዌጅ ፎሬን ኤክስቼንጅ ፖሊሲ፣ ዌጅ ኮንትሮል፣ ዌጅ ፖሊሲ፣ ኢምፖርት ኤንድ ኤክስፖርት፣ ፎሬን ትሬድ፣ ፎሬን ኤክስቼንጅ። እዚህም ፎሬን ኤክስቼንጅ ፖሊሲ ምን ያደርገዋል? የገንዘባችን መጠን ከውጩ የሚቀየርበት $1 በምን ያህል የኢትዮጵያ ብር ነው የሚቀየረው አፌክት ያደርገዋል። ፎሬን ፖሊሲ የምንለው መጨረሻ ላይ የተቀመጠው ስፔንዲንግ ኢዝ ታክስ፣ ስፔንዲንግ ኢዝ ገቨርንመንት ኤክስፔንዲቸር። ተመልከቱ ገቨርንመንት ስፔንዲንግ። ታክሴሽን ኢዝ ዋን ታይፕ ኦፍ ዘ ሜይን ሶርስ ኦፍ ገቨርንመንት ሬቨኒው። ሶ ዘ ቱ ቱልስ ፎር ፊስካል ፖሊሲ ኢዝ ስፔንዲንግ ኤንድ ታክሴሽን። ኩዌስችን ነምበር 2 ዊች ፖሊሲ ኢዝ ቤስት ፎር ኤ ሪሴሽን? ሪሴሽን ተመልከቱ። ቢዝነስ ሳይክል ኢዝ ዘ ሜጀር ቱል ፎር ኤክስፕሌኒንግ ዘ ሆል ኢኮኖሚክ አክቲቪቲ። ኢኮኖሚው እዚህ ላይ ነው እየወደቀ መጣ፣ ኮንትራክት እያደረገ መጣ። እዚህ ላይ ሲደርስ ትረፍ ደረሰው። እየወደቀ በሚመጣ ታይም በሪሴሽን ጊዜ የሚወሰደው ሪሴሽን ሄዶ ይሄኛው ሪሴሽን ነው፣ ሄዶ ዴፕሬሽን ይሆናል። ዴፕሬሽን ማለት ዘ ኢኮኖሚክ አክቲቪቲ አት ሎስት ፖይንት ማለት ነው። አንኢምፕሎይመንት ኢዝ ሃይስት እኮ አልኩኝ፣ ሱፐርላቲቭ ዲግሪ ሉካቲ። በዚህ ጊዜ መንግስት የትኛውን ይወስዳል? ማስፋት ነው አይደል? ማሳደግ ነው የሚፈልገው። መንግስት ለማሳደግ የሚወሰደው ኮንትራክሽነሪ፣ ኤክስፓንሽነሪ፣ ኢንክሪዚንግ ታክስ ሬት፣ ከቲንግ ፐብሊክ ወርክስ። ኢንክሪዚንግ ታክስ ሬት መቀነሻ ነው። ከቲንግ ፐብሊክ ወርክ መቀነሻ ነው። ኮንትራክሽን መቀነሻ ነው። ዛት ኢዝ አንሰር ኢዝ ኤክስፓንሽነሪ። ኤክስፓንድ ማድረግ፣ ማስፋፋት፣ ሪከቨር ማድረግ። ኢኮኖሚው በወደቀ ጊዜ መንግስት የሚወስደው ውሳኔ ኤክስፓንሽነሪ ፊስካል ፖሊሲ ይባላል። ሶስተኛውና የመጨረሻው ጥያቄ ኮንትራክሽነሪ ፊስካል ፖሊሲ ኤምስ። ኮንትራክሽነሪ ፊስካል ፖሊሲ ያልነው ኮንትራክሽነሪ የሚወሰደው መቼ ነው ብያቸዋለሁ? ዱሪንግ ኢንፍሌሽን። ዓላማው ምንድን ነው? በኢንፍሌሽን ጊዜ ከሆነ የሚወሰደው፣ ኢንፍሌሽን ከሆነ በቃ መልሶ ዲክሪዝ ኢንፍሌሽን፣ ዛት ሚንስ ዴፍሌሽን እንዲመጣ፣ ዋጋ እንዲቀንስ፣ ኢኮኖሚክ ቡስት ኢምፕሎይመንቱን ለመጨመር። ሬዲዩስ ኢንፍሌሽን አንዱ መልሳችን ነው። ኮንትራክት ማለት መቀነስ ነው። ኢንፍሌሽን አለ፣ የዋጋ ግሽበት አለ፣ ቢኮዝ ኢኮኖሚክ አክቲቪቲ ሃይስት ፖይንት ላይ ነው። ስለዚህ ሪዳክሽን ኢን ኢንፍሌሽን ኢዝ ዘ ሜይን ኤምስ ፎር ኮንትራክሽነሪ ፊስካል ፖሊሲ። ኢንክሪዝ ዘ በጀት ዲፊሲት፣ ኢንከሬጅ ስፔንዲንግ አያመጣም። ኮንትራክሽን ሚንስ ኢንከሬጅ ሳይሆን ዲስከሬጅ ስፔንዲንግ። ስለዚህ በኮንትራክሽነሪ ፊስካል ፖሊሲ ዋና ዓላማው ሪዲዩስ ኢንፍሌሽን ነው። መልሳችን ቢ ይሆናል ማለት ነው። በሚቀጥለው ሌሰን እስከምንገናኝ መልካም ቆይታ።